ልጅ በስተመጨረሻ ገዛኸኝ እንግዲህ አሁን ላይ ለቤቲ ሙሉ ንብረቱን ሊያስተላልፍላት ነው ማለት ነው። እንግዲህ አሁን ላይ ቤቲ የገዛኸኝ ንብረትን የፈለገችው ለምንድን ነው? ምክንያቱም የገዛኸኝ ልጅ ናቲ አሁን ላይ ሊመጣ ስለሆነና አሁን ላይ ደግሞ ናቲ ንብረቱን ለኔ ለምንድን ነው ማትሰጠኝ ብሎ ሊናገረው ይችላል ብለው ነው እንግዲህ አሁን ላይ ይሄንን ሊያደርግ የሚችለው። በዙሪያዬ በጣም ብዙ ሰው እያንዣበበ ስለሆነ አሁን ላይ ላንቺ ንብረቱን ማስተላለፍ አለብኝ ብሏት ነው እንግዲህ ለቤቲ ይሄንን ነገር ይነግራት። ቤቲ ይሄንን ነገር ከሰማች በኋላ በጣም ነው ደስ ያላት። ምክንያቱም ይሄ ነገር እንደዚህ በቶሎ ይደረግልኛል ወይም ደግሞ ይሳካልኛል ብላ አላሰበችም። ይሄንን ነገር ያሰበችው ቤቲ እንግዲህ እንደሚታወቀው አሁን ላይ ገንዘብን ፈልጋ ነው አሁን ላይ በልጅነቷ ገዛኸኝን ያገባችው። ገዛኸኝ እንደሚታወቀው ተለቅ ያለ ሰውና ሀብታም ሰው እንደሆነ አይረሳም። ስለዚህ ሚስት እያለችው እንደገና ደግሞ ሚስቱን እንድታብድ በማድረግና የሳይኮሎጂ ጨዋታ እንድትጫወት በማድረግ አሁን ላይ ቤት ውስጥ ዘግተውባት ነው እንግዲህ አሁን ላይ ቤቲ ሚስቱ ላይ ተደርባ እየኖረች ያለችው ማለት ነው። ወይም ደግሞ ሚስቱን አንገላታችና እሷን እየጨቆነች እየኖረች ያለችው። ነገር ግን አሁን ላይ በስተመጨረሻ የዓለም ልጅ ወይም ደግሞ ናቲ የምትለው ልጇ በስተመጨረሻ አሁን ላይ ወደ ቤቱ ተመልሶ ሊመጣ ነው። እንግዲህ ከዚህ በፊት ናቲ ሞቷል እያለ ነበር ለዓለም እየነገራት የነበረው። አሁን ግን ሊመጣ ስለሆነ ምንድነው ሊፈጠር የሚችለው ብላችሁ የምታስቡት? ይሄንን ነገር እንግዲህ ቤቲ ለትሁቴ ስትነግራት በጣም ደንግጣለች። ትሁቴ የዓለምን ወይም ደግሞ የዓለምን የገዛኸኝ ንብረት አንድ ላይ ባልና ሚስት ስለነበረ የቀድሞ ያንን ንብረት ቤቲ ከወሰደችው በጣም ከባድ ነው። ምክንያቱም ያንን ንብረት በስሟ ካዞረላት በኋላ እኮ ከዛ ቤት መጥፋት ትችላለች፣ እልም ማለት ትችላለች። ስለዚህ ያ ነገር እያሳሰባት ስለሆነ በጣም ደንግጣለች። ስለዚህ አሁን ላይ እንግዲህ ቱቴ ምንድን ልታደርግ ትችላለች ይሄንን ነገር ከቤቲ ስለሰማች የሚለውን እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ትሁት ክፍል 80 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 80 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ እንዳየነው አሁን ላይ ትሁቴ በማያገባት እንግዲህ ለሷ ለዓለም ስላዘነችላት ለገዛኸኝ የቀድሞ ሚስት ስላዘነችላት እንግዲህ ምግብም እየሰጠቻት እንደገና ደግሞ ከልጇ ጋር እንደምታገናኛት ቃል ገብታለታለች ማለት ነው። አሁን ላይ ትሁቴ ይህንን ነገር ያደረገችው ከነገዛኸኝ በመደበቅና ከቤቲ በመደበቅ ነው አሁን ላይ እየረዳቻት ያለችው። ገዛኸኝና ቤቲ እንግዲህ ሴትዮዋ እንድታብድና በቃ ከዚህ ዓለም እንድትሞት በራሷ መንገድ ተጨንቃ እና ምግብ ስለማይሰጧት ተረባ እንደዛ ነገር ለማድረግ ነበር የፈለጉት። አሁን ላይ እንኳን ገዛኸኝ እንግዲህ ጭራሽ ለምን አንቀብራትም እያለ ነው ያሰበው። ምክንያቱም እዚህ ቤት ምን ሰራለች? እስከመቼ ነው እዚህ ቤት የምትቀመጠው? አሁን ደግሞ ዓለም እዚህ ቤት የምትቀመጥበት ምክንያት ለምንድነው? ልጇን እስከምታገኝ ድረስ። ምክንያቱም አሁን ላይ ከዚህ ቤት ከወጣች ልጇን ስለማታገኝና እንደገና ደግሞ የሚቀበላት ሰው ስለሌለ ባዶ ሜዳ ላይ እንዳትወድቅ ብላ ነው ከዚህ ቤት እንዳልወጣ እርዳኝ እያለችው ባልየውን እየጠየቀችውና እየለመነችው ያለው። አሁን ግን ገዛኸኝ ቤቲን ካገኘ በኋላና እንግዲህ እሷን ከሷ ጋር ከሆነ በኋላ አሁን ላይ ምንም ወደ ዓለም ዞር ብሎ እንደማያት ግልጽ ነው። ጭራሽ እኮ አሁን ላይ ቤቲ ምን እያለች ነው ያለችው? ለምን ፊርማውን ትንሽ አናራዝመውም እያለችው ነው። ይሄ ምንድነው የጋብቻው ፊርማውን ማለት ነው። አሁን ባልና ሚስት እንደሆኑ ይታወቃል እንጂ ምንም ፊርማ ያደረጉት ነገር የለም። ይሄንን ነገር ደግሞ ቤቲ ለማዘግየት የፈለገችው ነገር ምንድነው? ሀብት ንብረቱን በስሟ ካዞረላት በኋላ በምንም ሊጠይቃት ስለማይችል እንደምንም ብላ መጥፋት ትችላለች ማለት ነው። እንግዲህ አስቡት ያንን የመሰለ ቤትና ያንን የመሰለ ሀብት በስሟ ካዞረላት እንዴት እንደምታደርግ አስቡት። ቤቲ ድሮም ቢሆን አሁን ላይ ከገዛኸኝ ጋር እንኳን ባልና ሚስት ብትጫወትም ወይም ደግሞ አንድ ላይ ብትሆንም አሁን ላይ እንግዲህ ቤቲ እንደምናያት ከሆነ እሷ ከእኩዮቿ ጋር እየተዝናናችና ነፃነቷን እንደምትፈልግ ግልጽ ነው። ስለዚህ አሁን ላይ እንግዲህ ነፃነቷን ከፈለገችና ከገዛኸኝ ጋር መሆን ካልፈለገች ብሩን ካገኘች በኋላና ሀብት ንብረቱን እንግዲህ ውርሱን ለሷ ካስተላለፈላት በኋላ ገዛኸኝን ዞር ብላ አታየውም ብዬ ነው ማስበው። መቼም ቢሆን ይሄንን ነገር በእኔ በኩል ታደርጋለች ብዬ አላስብም። ለዛም ነው እንግዲህ ቱቴ ይሄንን ነገር ቶሎ ወደ ቤቲ ገንዘቡ ሀብቱ ንብረቱ ሳይተላለፍ የሆነ ነገር ማድረግ እንዳለባት የተሰማት ብዬ ነው ማስበው። አሁን ላይ ግን ገዛኸኝ ይሄንን ነገር ብር የሚያስተላልፍላት ለቤቲ ምንም በስተመጨረሻ ያለውን ሐሳብ ትቶ ወይም ደግሞ ናቲ ከመጣ በኋላ ወይም ደግሞ የዓለም ልጅ የገዛኸኝ ልጁ ስለሆነ ከመጣ በኋላ ለንም የሆነ ነገር ስጠኝ ብሎ እንዳይጠይቀው
ሀብት ንብረቱ በቤቲ ስም ነው ካለው ምንም እንደማይጠይቀው ስለሚያውቅ ነው። ነገር ግን አንድ ቀን እንግዲህ ገዛኸኝ በቤቲ እንዳይከዳ ነው መፈረው። እስቲ እናንተ ቤቲ ገንዘቡን ካገኘች በኋላ ገዛኸኝን ትከደዋለች ወይስ አትከደውም የሚለውን ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አሁን ላይ ቱቴ ከስቃይ ወደ ስቃይ ነው። እንግዲህ የሷን ስቃይ ሳትጨርስና ከተመስገን ጋር ያለው ነገር ሳታበቃ እንደገና አሁን ላይ ታታስበው በጣም ከባድ ስቃይ ውስጥ ገብታለች ማለት ነው። እንግዲህ ከቤቲ ደግሞ የምንማረው ምንድነው? ሳትፈልግ ወይም ደግሞ ከእድሜ በጣም የበለጠ ሰው ስላገባች ሀብት ስላለው እሱ ነገር ግን አሁን ላይ የማትፈልገው ትዳር ውስጥ እንዳለች ነው የሚረዳው ማለት ነው። ስለዚህ አሁን ላይ እንግዲህ ከቤቲ በጣም ብዙ ሰው በኔ በኩል ይማርበታል ብዬ ነው ማስበው ማለት ነው። ስለዚህ አሁን ላይ እንግዲህ ቱቴ የካሌብ አባትን እያወራችሁ ነው የሳይኮሎጂ ሰው እንዲያገናኛት ማለት ነው። ምክንያቱም አሁን ላይ ዓለም ያለችበት ሁኔታ በጣም ከባድ ስለሆነና እስር ቤት ውስጥ ስላስቀመጧት እዛ ቤት ውስጥ ግዘግተው ስላስቀመጧት አሁን ላይ ቱቴ ዓለም በሳይኮሎጂ ሰው ብትረዳና የሆነ ነገር ቢደረግላት ቀድሞዋ ወደ ማንነቷ ትመለሳለች ብላ ስለምታስብ ነው። ቱቴ እንግዲህ በጣም ነፍሷን አድናላታለች ዓለም። ምክንያቱም ዓለም እንግዲህ ተስፋ ቆርጣ ራሷን በገመድ አንገቷን አድርጋ እንግዲህ ራሷን ለመግደል ብትሞክርም ነገር ግን በቱቴ አማካኝነት ራሷ እንድተርፍ ፈጣሪ ረድቷታል ማለት ነው። ስለዚህ ይሄ ነገር ደግሞ እንዲቀጥል ወይም ደግሞ ይሄ ነገር ቱቴ የምታደርገው ለምንድነው? ተመልሳ ወደ ማንነቷ እንድትመለስና የረሳችውን ነገር በሙሉ እንደገና ደግሞ ናቲንም የምትለውን በደም እንድታስታውስ እንደገና ደግሞ አሁን ላይ ወደ ራሷ ከተመለሰችና ገዛኸኝ ጋር የምትቋቋምበት ምክንያቱም ገዛኸኝና ቤቲ አሁን ላይ የሳይኮሎጂ ጨዋታዎች ነው እየተጫወቱባት ያለችው ማለት ነው ዓለም ላይ። ምክንያቱም ራሷ በራሷን የሆነ ነገር ውስጥ እንድትከትና በንዴት ራሷን እንድትገድል ናቲን ገለነዋል ቀብረነዋል እያሉ እንግዲህ ናቲየው እንድትሞት ነው እያደረጉ ያሉ። ነገር ግን የሁለቱ ነገር እንግዲህ ይሳካል ወይስ አይሳካላቸውም? ቱቴ ካለች በኔ በኩል ይሳካል ብዬ አላስብም። ነገር ግን ቱቴ ካሁን ላይ ካልፈጠነችና ራሷን አደጋው ስለከተተች ለፖሊስ ካላመለከተች በጣም ከባድ ነው የሚሆነው። ምክንያቱም ብቻዋን ትወጣዋለች ብዬ አላስብም። ይህንን ነገር ለፖሊስ ማመልከት አለባት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አሁን ላይ እዚህ ጋር የሀብታም ቤት ነው። የሀብታም ቤት ደግሞ ከሆነ ካሜራ ሊኖር ይችላል ብዬ ነው ማስበው። ስለዚህ ቱቴ በዚህ መልኩ ካልተጠነቀቀችና ራሷን ቴኬር ካላደረገች ያ ካሜራ ካገኟትና ምግብ ስትሰጥ ምን ስታረግ ከያዟት ለሷ ጥሩ አይሆንም ብዬ ነው ማስበው። አሁን ላይ ልጅቷን መርዳቷ ጥሩ ሆኖ ሳለ ነገር ግን በዛ ቤት ውስጥ ካሜራ ካለና ከተገኘች እሷ ልትያዝና እንግዲህ እሷንም የሆነ ነገር ሊያደርጓት ይችላሉ ብዬ ነው ማስበው። ስለዚህ ቱቴ መጠንቀቅ አለባት። ሲበዛ ኖርማሊ እንደዚህ መዳፈር የለባትም ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አሁን ላይ ቤቲ ይህንን ውርስ ለአንቺ አስተላልፍልሻለሁ ካላት በኋላ በጣም ተደስታለች ማለት ነው። የምትፈልገው ያም ነበር እንግዲህ ለገንዘብ ብላ ነው እንግዲህ ገዛኸኝን ከዚህ በፊት የሚያገባችሁ። ስለዚህ አሁን ላይ ይሄ ነገር ደግሞ ሲፈጸምላት ለሷ በጣም ትልቅ ነገር ነው የሚሆንላት ማለት ነው። አሁን ላይ ይህንን ነገር ካደረገ በኋላ ለሱስ ምንድነው ሊሆን የሚችለው? ምክንያቱም አሁን ላይ ገና ለገና ናቲ ከመጣ ሀብት ንብረቱን ሊጠይቀኝ ይችላል ብሎ ነው መሰለኝ ያንን ነገር ያደረገው። ነገር ግን አሁን ላይ ያንን ነገር ከማድረጉ በፊት ማስተካከል ያለበት ነገር ሊኖር ይችላል ብዬ ነው ማስበው። ምክንያቱም አሁን ላይ ሙሉ በሙሉ ቤቲን አምኗት ነው ይሄንን ነገር እያደረገ ያለው ወይስ ቤቲን ሊፈትናት ነው አሁን ላይ ይሄንን ነገር ያደረገ ያለው? አሁን ላይ ቤቲ ሀብት ንብረቱን ለምን በእኔ አስተላልፍም? ምክንያቱም ልጅ ብንወድ ለልጅ ይሆናል ብላ ነው እየነገረችው ያለችው። ነገር ግን አሁን ላይ እሱ ደግሞ ናቲ ልጁ ስለሆነ ለዛ ልጅ እንዳይሆን ብሎ ነው ያንን ብር ለሷ የሚያስተላልፍላት ማለት ነው። ነገር ግን ያ ነገር እንግዲህ ይሳካል ወይስ አይሳካም የሚለውን ሁላችሁም እስቲ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በኔ በኩል እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።